ሰላም በትምህርት ህይወቱ ከ8 ጊዜ በላይ የወደቀው 30 በላይ ለስራ አመልክቶ ሪጀክት የተደረገው በሃርቫርድ ዩኒቨርሲቲ ከ10 ጊዜ በላይ ሪጀክት የተደረገው በመጨረሻም ይችን ዓለም በአንድ እጁ ሊዘውር የቻለው ጃክ ማ የተባለውን የህይወት ታሪክ ይዤላችሁ መጥቻለሁ። አጋጣሚ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ጃክ ማ የቻይናው ቁጥር 1 ባለሀብት ጃክ ማ በ1964 ሃንግዙ ቻይና ውስጥ ተወለደ። ከተወለደ በኋላ እንደማንኛውም ህፃን እድገቱ ቀጥሎ ለትምህርት ከደረሰ በኋላ ትምህርት ቤት ይገባል። ትምህርት ቤቱ ግን ስኬትን ሳይሆን ውድቀትን ነበር ይዞ የጠበቀው። ፕራይመሪ ስኩል ላይ 2 ጊዜ ወደቀ። ሚድል ስኩል ላይ 3 ጊዜ ወድቋል። ዩኒቨርሲቲ ኢንተርናንስ ኤግዛም 3 ጊዜ ወደቀ። የጃክ ማ ሞራል ታች ክፍል ነበረ መነካት የጀመረው። ቢሆንም ውድቀቱን ውድቀቴ ብሎ መቀበል አልቻለም። እየወደቀ እሱ ግን ስኬቱን ያስብ ነበረ። ጃክ ማ አንድ ሰው ካልወደቀ ስኬት ላይ መድረስ አይችልም ብሎ ስለሚያምን በመጨረሻም ስኬቱን ሊቀዳጅ ችሏል። ጃክ ማ የአሊባባ ባለቤት ነው። አሊባባ ቻይና ውስጥ አልፎ በዓለም አቀፍ ትልቅ የኦንላይን ሾፒንግ ፕላትፎርም ሲሆን እንደ አማዞን ጋር የሚወዳደር በጣም ትልቅ አንድ ቁጥር የሚባል ፕላትፎርም ነው። እዚያ ላይም በቢሊየን የሚቆጠር ዶላር በየቀኑ ይዘዋወራል። በጃክ ማ ህይወት በጣም ትልቅ ትውስታ የሚሆን አንድ ነገር አለ። እሱም ምንድነው? አንድ ቦታ ስራ አፕላይ ሊያደርግ ይሄዳል። እዚያ ስራ ቦታ ላይ አፕላይ ያደረገው 24 ሰው ነበረ። ካምፓኒው ግን የሚፈልግ 23 ሰው ነው። ስለዚህ አንድ ሰው ሪጀክት ይደረጋል ማለት ነው። በመጨረሻ 24ኛ ላይ ሪጀክት የተደረገው ግን ጃክ ማ ነበረ። ጃክ ማ በዛ ተስፋ ሳይቆርጥ በቃ ወይውን ፓዙን መቀየር አለብኝ ብሎ ወደ ግሉ ቢዝነስ ሊገባ ቻለ። ጃክ ማ ይህም ሳይሆን በሃርቫርድ ዩኒቨርሲቲ 10 ጊዜ በላይ ሞክሮ ፋይናሊ ሊሳካለት ችሏል። የጃክ ማ ህይወት ታሪክ በጣም ብዙ ያስተምረናል። ምንድነው ያለው? ሰው የሚያጨበጭብላችሁ በቃ የከሌ ጎበዝ ነው እንደዚህ ነው የሚባለው ያ ሰውዬ ስኬት ላይ ከደረሰ በኋላ ነው። ፋይናል ሪዛልቱ ታይቶ ነው ማለት እንጂ መጀመሪያ አንድ ሰው ገና ሲጀምር ላይክ ፍሮም ስታርታፕ ያኔ ማንም ሰው በቃ ሞራል እንኳን ሊሰጥህ ሊያግዝ አይችልም። ማንኛውም ሰው የሚያጨበጭብልህ በቃ አለ አይደል ያንተን ስም የሚያነሳ መጨረሻ ፋይናል ሪዛልቱን ካሳየው በኋላ ነው። ግን ምንድነው አንድ ሰው መጀመሪያ ላይ ራሱ ሞቲቬት ቢደረግ በቀላሉ በቃ የሚፈልገው ታርጌቱ ላይ ቶሎ ሊደርስ ይችላል ማለት ነው። የሚፈልገው ጎል ቶሎ ሊደርስ ይችላል። ኢትዮጵያ ውስጥ በጣም ብዙ ጊዜ የምናየው ነገር በጣም ይሄንን ነው የሚያንጸባርቀው። አንድ ሰው ገና ሲጀምር በቃ ሞቲቬት አይደረግም። አይዞህ በርታ፣ ጠንክር፣ እንደዚህ ነው ምናምን በቃ ምናምን አይባልም። በቃ ምንድነው ምናምን ዲሞራላይዝ ማድረግ ነው ምናምን። ከዛ በኋላ ነው ስኬት ላይ ከደረሰ በኋላ ያለው በጣም በቃ ከኖርማል ከድሃ ቤተሰብ የመጣው ሰው ነኝ ምንም ነገር የለንም ነበር ነው የሚለው። ግን ያው ጥናት ማጠና ነበር። እዚያ ትምህርት ቤት ገብቼ ማለት ነው ማጠና ነበር። በጣም ስትራግል ፋይት አደረግ ነበር። ግን እንደዚያ አሁን አይሳካልኝም ነበረ። ወደኩ ትምህርት ላይ ነው የሚለው። ፕራይመሪ ስኩል ላይ 3 ጊዜ ወደኩ አለ። ሰከንደሪ ስኩል ላይ 2 ጊዜ፣ ከዚያ ዩኒቨርሲቲ ኢንትራንስ ኤግዛም 3 ጊዜ ወደኩኛል። ከዚያ በኋላ እንደዚያ አድርጎ ምናምን ነገር በቃ ከዚያ ደግሞ እንደዚያ በቃ የሆነ ሙያና ቴክኒክ ምናምን እንትን ብሎ ከዚያ ስራ ደግሞ አፕላይ ሲያደርግ ወደ ፖሊስ ምናምን ሄደ። ከዛ ሌላ ቦታ የሀገር ውስጡ ትምህርት አልሆን ሲል ወደ ሃርቫርድ ዩኒቨርሲቲ ምናምን ተናረገ አፕላይ ሲያደርግ ምናምን በቃ ሁሉ ቦታ ሪጀክሽን ነው። በቃ ሪጀክሽን ነው የሚመጣው። ግን እንደዛ ሆኖ ያ ሪጀክሽን እያለ እኔ በቃ አይ ነቨር ጊቭ አፕ በቃ በፍጹም እጄን አልሰጥም። በቃ አይደል እሱ ስቲል በቃ የሱ ወደፊት የሆነ ሰክሰስ አለች። ያችን ሰክሰስ ነው የሚያስብ እንጂ ሪጀክሽኑ በቃ በሪጀክሽኑ ዲሞራላይዝ ሆኖ ያልሆነ ቦታ ወድቆ ወይም ራሱን ማጥፋት ወይ ያልሆነ ነገር ምናምን በእርግጠኝነት አሁን እኛ ኢትዮጵያኖች ምንድን ነው የምናስበው? በጣም እኔ ዩኒቨርሲቲ እያለሁ ያየሁት ነገር ስላለኝ በቃ የሆነ ተማሪ ወደ 4 ነው 5 አይ ዶንት ኖ 4 ወይ 5 ኮርሶች ኤፍ መጣበትና ከዛ ከዩኒቨርሲቲ ላይ ራሱ ከላይ ከጂ+4 ላይ ማለት ነው ራሱን ወደ ግራውንድ ይወረውርና ህይወቱን ያጠፋል። የሚታነቃለ መድኃኒት ምናምን ይጠጣሉ ምናምን። ይሄ ምንድነው ላይክ የሆነች ነገር ነው በቃ ነገሮቹን ሰፋ አድርገን ካለማየት የሚመጣ ነው ማለት ነው። ነገሮቹን ሰፋ አድርገን ማየት ያለብን ምንድነው ይሄ ውድቀት የስኬት መጀመሪያ ነው እንጂ የስኬት መጨረሻ አይደለም። አንድ ሰው ካልወደቀ ስኬት ላይ መድረስ አይችልም። በቃ በፍጹም ማለት
መድረስ አይችልም። አንድ ሰው እኮ የሆነ ቦታ መሄድ ሲያስብ ስኬቱ ቦታ ለመድረስ ወንዝ ይሻገራል፣ ቁልቁለት ይወርዳል፣ ዳገት ይወጣል። ላይክ ዘር ኢዝ አፕ ኤንድ ዳውን ራይት አፕ ኤንድ ዳውን። ምንድነው የሚለው ስኬት በአንድ የሚመጣ ነገር አይደለም። ብዙ ነገር በቃ ወድቀን ተነስተን ምናምን ነገር ከዛ በኋላ ደግሞ የሆነ ታይም ኢንተርቫል ልንሰጠው ይገባል ነው የሚለው። አሁን ምንድነው አሊባባ ቢያንስ በ10 ዓመት ምናምን ውስጥ ነው ዋይድሊ በጣም የታወቀውና ፌመስ ሆኖ ምናምን ኢንተርናሽናሊ ኦፕሬት ሊያደርግ የቻለው ማለት ነው። ስለዚህ ምንድነው ስኬት አሁን ለምሳሌ አክቹዋሊኛ ያው ገና በአዲስ ሌላ ፕላትፎርም ላይ ተሰራ በቆይ ዩቲዩብ ቻናላችን አዲስ ነው። ይሄ እንደምታውቁት ያው ሰብስክራይብ ያደረጋችሁ አበረታቱን። ምንድነው ለምሳሌ የዛሬ 10 ዓመት የዩቲዩብ ቻናል በእርግጠኝነት የዛሬ 10 ዓመት ሚሊዮን ሰብስክራይበር ይኖረዋል ማለት ነው። ሚሊዮን ሰብስክራይበር ይኖረዋል በእርግጠኝነት ማለት ነው 100%። ይሄ ምንድነው ላይክ ኮንቲኒየስሊ ከሰራን ማለት ነው። እና ስኬት የሚመጣው በዛ መልኩ ነው። ስለዚህ you need to give some time በቃ አላድ ዛሬ ጀምሬው ዛሬ ውጤት ካላመጣ ምናምን ብለን ራሽ ማድረግ የለብንም ማለት ነው። ይሄኛው ወደ ፌል እንዲያደርግም መንገድ የሚከፍተው አንዱ እና ትልቁ ነገር ነው ማለት ነው። ስለዚህ you need to give time ሰዓት ልትሰጡት ይገባል ማንኛውም የምትሰሩትን ስራ። ከዛ በኋላ በራሱ ጊዜው ራሱ የተወሰነ ጊዜ በኋላ የተወሰነ ታይም ኢንተርቫል በኋላ ሰክሰስ ይዞ ይመጣል ማለት ነው። ስኬት ይዞ ይመጣል። ምንድነው የሚለው ብዙ ሰዎች የሆነ ነገር ሲጀምሩ በቃ ለመጀመሪያ የግድ ስህተት ያስፈልጋል። የሆነ ነገር ስትጀምር ስህተት ያስፈልጋል ግዴታ ማለት ነው። ከዚያ ከስህተትህ ነው መማር ያለብህ። ስህተትህን ታርምና እንደገና በአዲስ ትሰራለህ። በአዲስ መልኩ እንደገና ዩኒት ሪቫይዝ እያደረግህ ትሄዳለህ ማለት ነው። ሪቫይዝ እያደረግህ ያን ነገር በቃ አዲሽን አንዳንድ ነገሮችን ሞዲፋይ እያደረግህ ትሄዳለህ። ከዛ በኋላ ነው ያ እንትኑ ይሄድና ያ ሪቫይዝ ያደረግከው ነገር ወደ ስኬት በጣም እንድትቀርብ ያደርግልሃል። ወደ ስኬት የሚያቀርበው ውድቀትህ ነው የሚለው። ያ ውድቀት ከሌለ ስኬት የለም ነው። አንድ ነገር በዓለማችን እንግዲህ አስቡ ወደ 7 ምናምን ቢሊየን ህዝብ አለ። ከዚህ ውስጥ በጣም ስኬታማ ሰዎችን ስናይ ወድቀው የተነሱ ናቸው በሙሉ ማለት ነው እንጂ ዝም ብሎ 100% አንድ ቢዝነስ ጀምሮ ያ ስትሬት ፎርዋርድ ቀጥ ብሎ ሄዶ የሆነ የሚፈልገው ታርጌት ላይ የደረሰ ቢዝነስ የለም። በቃ ፌል ያደርጋል። ከዛ በኋላ ነው እንደገና ተነስቶ ምናምን ነገር የተወሰነ ጊዜ ወስዶ ምናምን ከዛ በኋላ ነው በቃ ስኬት ላይ ይደርሳል ማለት ነው። ይሄ ምንድነው ማንኛውም ነገር ከዜሮ ይጀምራል፣ ከዜሮ ጀምሮ ያድጋል። በዚያ ስንጀምር ውድቀት አለ። ከዛ ውድቀት ተነስተን ነው ከዛ በኋላ ነው ሩጫውን የምንጀምረው ማለት ነው እንደገና። ስለዚህ ምንድነው ይሄ ውድቀት የስኬት መጀመሪያ ነው ማለት ነው። ውድቀት የስኬት መጀመሪያ ነው። እንዲያ ካልሆነ አይሆንም ማለት ነው። አሁን ብዙ ሰዎች ቀጥታ የሆነ ነገር እንትን ያሉ ሲወርቁ በዛ የተዋሉ ይጨርሳሉ ማለት ነው። ጃክማ ምንድነው የሚለው እኛ እንጀምራለን እንወርቃለን ከዚያ እንነሳለን ነው። ምንድነው ዊ ነቨር ጊቭ አፕ በቃ ነቨር ጊቭ አፕ ነው በቃ ጃክማ እሱ ነው የሚለው። አንድ የሚጠቀማት ትልቅ ፕሮቨርብ እሷ ነች። እኔ በጣም ውስጤ ሁሌም የማትጠፋው በቃ ጃክማ ከተነሳ ነቨር ጊቭ አፕ አይጠፋኝም ማለት ሁሌም የሱ ማይንድ ሴት በዚህ ነው ተቆልፎ ያለው። በቃ ነቨር ጊቭ አፕ በቃ እጅ አትስጥ ነው። ስለዚህ ያው ውድቀት የስኬት መጀመሪያ ስለሆነ ውድቀት ካለ ስኬት እየመጣ ነው ማለት ነው። ስለዚህ እሱንን ታርጌት አድርገን መንቀሳቀስ አለብን ማለት ነው። የጃክማ ህይወት ታሪክ ይህን ይመስላል። በጣም ትልቅ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። ስለዚህ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ወደፊትም በጣም አዳዲስ ቪዲዮዎችን ይዘን ስለምንመጣ ለእናንተ ትምህርት አዘል የሆኑ ቁም ነገር የያዙ ቪዲዮዎችን ሁሌም ይዤ እመጣለሁ። ያው ሞር ታውቃላችሁ አይሲኤስ ስኩል ነው። ሞር እዚህ ቻናል ላይ ቱቶሪያል ነው የምንሰጠው። ቱቶሪያል ስንል ትምህርት የተለያዩ ኮርሶችን እንለቃለን። ከዛ አልፎ ደግሞ ፐርሰናሊ አንድ ሰው ከትምህርቱ ዓለም ውጭ እያለ በግል ቢዝነስ ውስጥ እያለ ሊሆን ይችላል የተለያዩ ስራዎችን እየሰራ ምናምን በዚያ ውስጥስ ምን አይነት ትምህርቶች ያስፈልጉታል የሚለውን በህይወቱ ውስጥ ማለት ነው ከኛ ካለን ከህይወት ተሞክሮ አንጻር የተለያዩ ቪዲዮዎችን እንሰራለን። ስለዚህ ቻናል ለእናንተ ጠቃሚ ይሆናል ማለት ነው። ስለተከታተላችሁ እናመሰግናለን። ባባይ